ባደርስ ደስ ይለኛል። ሻርጀ ነኝ አጠገብሽ አደርስ ብቻ ሳይሆን ዳና ለቤቱ አዲስ የሆናችሁ ቤቱን ሰብስክራይብ በማድረግ ቤተሰብ ሁኑ ላለሁኝ። እንደሚታወቀው እንግዲህ ዛሬ ይዤላችሁ የመጣሁት ክፍል 29 ነው። እስከ መጨረሻው አብራችሁኝ ሆናላለሁኝ። በለጠ እንግዲህ ኤልያስ ወደ መጣበት እመልሳለሁ ሀና ካልተቀበለችኝ በማለት ተነስቷል። ጆሮን ደግሞ ሀና ብር በጣም ነው የምትወደው በማለት አስቀይመዋለች። እሱ ያሰበው ሌላ፣ እሱ ያሰበችው ሌላ። በዚህ የተነሳ ፍቅር ደውላ የሆነውን ነገር ስትነግራት ሀና በጣም ተጸጽታለች። በዚህ መካከል ግን ነገሮች ሁሉም እንደተዘበራረቁባት እንግዲህ ሀና በጣም ሀሳብ ውስጥና ጭንቀት ውስጥ እንዳለች ደግሞ ለሰላም ነግራታለች። እንደዚህ አንዳንድ ነገሮች ይህን የመሳሰሉ አብራችሁን ተከታተሉ ላለውኝ። እንግዲህ ሀና በማታውቀው ነገር ያ ሁለት ሰው እዚህ ጋር አፍቅሯታል፣ ጆሮና ኤልያስ እንግዲህ አገሩን ትቶ የመጣው ለዚህ ለማ ብሎ ነው፣ ሀናን ለማግኘት ለሀና ብሎ ከሀገሩ መጣ። ሀና ግን እሱን ለመረዳት በፊትም አገር ቤት እያሉ ፍቅሩን ተቀብየው ፍቅር ከሱ ጋር አልጀመርኩም፣ አሁንም ደግሞ እሱ ስለሚለው ፍቅር ማሰብ አይደለም የምፈልገው አባቴን ማሳከም ነው የምፈልገው ብላ እንግዲህ ከዚህ በፊት በተደጋጋሚ ለኤልያስ ነው ነግራው ነበር። ኤልያስ ደግሞ ይህንንም አላደረገም። እሷ በማታውቀው መንገድ ጆሮ ከአባቷ ጋር እንዲውልላት ወይም ደግሞ አገሩን እስከሚላመዱ እንዲያላምዳቸው እንግዲህ ከአንድ ክልል ወደ አንድ ክልል ስትሄዱ በተለይ ደግሞ ታማሚ ይዛችሁ አዲስ አበባ ስትገቡ በጣም ከባድ ነው። ከደሴ እንግዲህ አዲስ አበባ ስትመጣ ሰው የላትም ነበር። እዛ የመጣችው ደግሞ ታማሚ አባቷን ነበረ። በዚህ የተነሳ እንግዲህ በለጠ ጋ ደውሎ ለጆሮ ሳንቲም ሰጥቶት ከአባቷ ጋር እንዲውል ያደረገው ማን ነው? ኤልያስ ነው። ኤልያስ ሀናን ስለሚያፈቅራት አንድ ሆስፒታል ስለሚሰሩ አባቷን እዛ ለምን ምክንያት እንደመጣች ወይም ደግሞ ከዛ ድረስ እንግዲህ አባቷን እዛ የመጣችበት ዋነኛ ኬዝ አባቷን ለማሳከም እንደሆነ ኤልያስ ያውቃል ማለት ነው። ያን ስለሚያውቅ እንግዲህ እሷ በማታውቀው መንገድ ነገሮችን አስተካክሎላት እንድትመጣ ያደርጋታል። እሷ ግን ይሄን ነገር ስላላመነች ወይም ደግሞ ስለማታውቅ ነገር እንግዲህ ያደር ነው የሚወጣው። እሷ እንደዚህ ያደረገ ወይም ደግሞ እንደዚህ አይነት አስተዋጽኦ እንዳበረከተላት ይሄ ሁሉ መስዋዕትነት እንደከፈለላት ኤልያስ የምታውቀው ታሪክ የለም። በመቀጠል እንግዲህ እንደ አጋጣሚ ከጆሮ ተዋወቁ። ጆሮ እንግዲህ ከፋተር ጋር ይወጣሉ ይገባሉ። እሷ ስራ ስትሄድ እሳቸው እንዳይደብራቸው ቦታ ይወስዳቸዋል፣ አንዳንድ ነገሮችን ያደርጋል። እሳቸውን በቅንነት እንግዲህ ይከታተላል፣ ይረዳቸዋል። ቤት ሲሆኑ አብሯቸው፣ ሲወጡ ደግሞ ቤተክርስቲያን አብረው በተለያየ ነገር። ጆሮ ይሄ ነው የሚለው ገቢ የለውም። እሱ ሰርቆ የሚበላ ወይም ደግሞ መንገድ ላይ የሚኖር ልጅ ነው። በዚህ ሰዓት ላይ ደግሞ ኤልያስ ከፍሎት የሚበላበትን ሲወጣ የሚያገኝበትን እንግዲህ ማደግ ነበረበት። ምክንያቱም አንድ ሰው የሆነ ገቢ የሆነ ስራ ከሌለው እንዴት ሊሆን ይችላል? እንዴት ሊኖር ይችላል? ያን ነገር ደግሞ ለስራም ሆነ ወይ ደግሞ ሌላ ቦታ ሊሰራ እንዳይሄድ ይሄን በማሰብ እንግዲህ ኤልያስ በዚህ መንገድ እሷ በማታውቀው መንገድ እየረዳት ነበረ። ይሄን ነገር ደግሞ እሷ አታውቅም ነበረ፣ ሀና በለጠ እስከሚነግራት ድረስ ማለት ነው። እንግዲህ ኤልያስ ከመጣ ወዲህ ፍቅሩን እንድትቀበለው አሁንም ይነግራታል። በአሁኑ ሰዓት እንግዲህ እሷ ስለ ፍቅርም ሆነ ስለ ማንኛውም ነገር ሀና እንደማታስብ ወይም ደግሞ እሷ እንግዲህ በጣም እያስጨነቃት ወይም ደግሞ ከጆሮ ጋር ያለች ነገር ምንድነው በማለት እንግዲህ ኤልያስ እሷ ላይ ያለው ነገር ኤልያስ እና ጆሮ እንግዲህ ጓደኛሞች ነበሩ። አሁን ላይ ግን ሊተያዩ እንኳን የተጠላሉ። ምክንያቱም በሀና ምክንያት ሁለቱም አንድ ሰው ስላፈቀሩ በአሁን ላይ ቅሬታ ተፈጥሮባቸዋል። መገናኘትም ማውራትም ወይ ደግሞ አብሮ መሆን ምንም አይነት ነገር ከሱ ጋር የላቸውም ማለት ነው። ሲገናኙም አብሮ መሆን አይፈልጉም፣ መታረቅም አይፈልጉም። ሁለቱም አንድ ሴት አፈቀሩ። የሆነው ነገር ደግሞ ካሰቡት በላይ ሀና ደግሞ ከጠበቀችው በላይ ነው እየሆነባት ያለው። ምክንያቱም ነገሮች እሷ በስሜታዊ ሆና ያን ነገር በለጠ ነገራት ወይም ደግሞ ኤልያስ ነገራት። ኤልያስ እንግዲህ ያለውን ነገር ነው ያስረዳት። እንደዚህ ያደርግ ነበር፣ እኔ ነኝ ጆሮን ያስተዋወቅኩሽ፣ እኔ ነኝ ጆሮን ያመጣሁት። አንዳንድ ጊዜ እናንተ ቤስት ትሆኑና አንድ ነገር ላይ ወይም ደግሞ ለዛ ሰው የሆነ ነገር ታረጉለትና ወይም ደግሞ የማያውቀውን ነገር በጣም የምትቀርቡት የምትወዱት ሰው አይላይክ ታቀረባችሁት በኋላ ነገር ግን
እናንተን ጥሎ እዛ ሰው ላይ ትኩረት ሲሰጥ ሁላችንም ጋር ያለ ስሜት ነው። ኤልያስ ደግሞ የተሰማው ስሜት እንግዲህ ይሄ ነው። ኤልያስ ራሱ አስተዋውቋት ጆሮ ላይ ትኩረት እንደሰጠች ወይም ደግሞ ጆሮ ልትወደው እንደቻለች ነው እንግዲህ ኤልያስ ያሰባት ሀናን እንደዚህ በማለት እንግዲህ መናገር የማይፈልገውን ነገር አውጥቶ ይናገራል። በዚህ ሰዓት ደግሞ ሀና እንግዲህ ጆሮ ላይ ትነሳበታለች። ላንተ ብዬ ወይም ደግሞ አንተ እየተከፈለክ ከአባቴ ጋር እንደምትሆን አላውቅም ነበረ። እኔም ማቀው በታማኝነትና ወይም ደግሞ እኛን ፈልገህን ይመስለኝ ነበር ብላ እንግዲህ በጣም ስሜታዊ ትሆናለች። ይህን ከነገራት በኋላ ኤልያስ እንግዲህ ስራ ቦታ ትገባለች። ከዛም በኋላ ስራ ቦታ ሰላም ምን ሆነሻል? ችግሩ ምንድነው? ምን ተፈጥሯል? እንደ በፊት አይደለሽም። ምን የደበቅሽ ነገር እንዳለ ይሰማኛል። ስራ ቦታች ላይ የምትሆኙ ነገር መጨናነቅሽ ትክክል አይደለሽም። እኔ እኮ ብዙ ችግር ሲደርስብኝ ብዙ ነገር ሲሆንብኝ ደብቄ ወይም ደግሞ ሳልናገር አምቄው አይደለም መፍትሄ ያገኘሁት ላንቺ ተናግሬ። ሁለታችን እንግዲህ ያው ሀና ብዙ ነገር ረታታለች ሰላምን። የሆነ በጣም ከባድ ነገር ነበር በህይወቷ የገጠማት። ያን ነገር ደግሞ ቤተሰብ ሳይሰማ ራሳቸው ሁለታቸው በሚያውቁት መንገድ ከዶክተሩ ጋራ እናቷ ለአባቷ መታከሚያ ያስገባችላትን ገንዘብ በድብቅ አውጥታ እንግዲህ ከዚህ ነገር ሁሉም ሀና ናት ለሰላም የረዳቻት፣ ብዙ ዋጋ የከፈለችላት፣ ብዙ ነገር ያደረገችላት። ያ ነገር ስላለ አንቺም ደግሞ ችግርሽ ምን እንደሆነ ወይም ደግሞ የተቸገርሽው ነገር የከበደሽ ነገር በዚህ ሁኔታ እያሳለፍሽ ያለሽው ነገር ሀና ምንድን ነው መንገር አለብሽ ንገሪኝ ብላ እንግዲህ አዞትራ ጠይቃታለች። ስትጠይቃት ምንም ነገር የለብኝም ሰላም፣ ያንቺ እንዳሰብሽው አይደለም፣ እኔ በጣም ሰላም ነኝ። በቃ በጣም ስትወጥራት እንግዲህ አው ደስ የሆነ ልጅ ተዋውቄ ነበረ፣ እሱ ደግሞ ተከትሎኝ እዚህ መጥቷል። አሁን ደግሞ በጣም እያጨናነቀኝ ነው፣ እየተከታተለኝ ነው ብላ እንግዲህ ሀና ትነግራታለች። በምን ምክንያት ማለት ፍቅረኛሽ ነበረ ስትላት፣ አረ ፍቅር የሚባል ነገር አልጀመርንም፣ ነገር ግን እኔ ከሱ ጋር ፍቅር የለኝም፣ እሱ እንደሚወዳት እሷ ግን ከሱ ጋር ምንም አይነት ፍቅር እንዳልጀመረች ወይ ደግሞ የፍቅር ነገር ለሱ የሚሆን ነገር እንደሌላት ትነግራታለች። ከዛ በኋላ ያው ነገሮች እንድታስተካከል ረፍት አድርጋ እንድታሰብበት ፍቅርም ከሆነ ደግሞ በሁሉም በሂደት እንደሚሆን ምናምን ብላ እንግዲህ ያው ምግቡን እኔ እሰራለሁ አንቺ ሳሎን ተቀመጭ ብላ ሀና ከስራ እረፍት እንድታደርግ እንግዲህ ሰላም እየፈቅዳላት እኔ ምግቡን እሰራለሁ ቤቱን እቆጣጠራለሁ ብላ እንግዲህ ትሸኛታለች። ያው የድሮ ሰላም በጣም አመፀኛዋ ሰላም የምትናገረው ሰላም በጣም ለሰራተኛ እረፍት ማሰጠው ሰላም የለችም። እችን ሰላም ነው የምንወዳት። እችን ሰላም ሰው የምትንከባከብ ለቤተሰብ የምታስብ እናቷን የምታስብ ወንድሟን ሰራተኛ ላይ ትሪት የምታረግ አላደለ አሳቢ የምትሆንና ይሄንን ሰላም ደግሞ ይሄንን ባህሪ እንድታምጣ ትልቁን አስተዋጽኦ የከፈለችላት የራሷ እህት ሀና ናትና በቃ ወደ ቤት ሂጂ ብላ እንግዲህ ትናገራለች። ወደ ቤት ትሄዳለች። ከሄደች በኋላም እንግዲህ ሰላም እዚህ ጋር ወንድሟ የሚያደርገው ነገር ያው ተፍተፍ እያለ ነው ከፍቅር ጋላ። ያን ነገር ደግሞ እሷ ተከታትራ ደርሳበታለች። እየጠየቀችው ነው። የት ነው የምትሄደው? ትምህርት ቤት ነው። ሰዓት እኮ በጣም ሄዶብካል። ስለዚህ ለምን ረፍት አታረግም ዛሬ? እኔ ፈጠና አለብኝ አልቀርም። ግን በጣም ረጅም ሰዓት ስልክ የምታወራው ከማጋ ነው? እኔ እኮ አውቅ ያለው ምናምን ብላ እንግዲህ ሰላም ለማሳመን ትፈልጋለች። አንቺ ምን እንደምታወሪ እኔ አላቅም፣ ከማጋም ስልክ አላወራውም ብሎ እንግዲህ ነገሮችን እሱ ለመሸፋፈን ይፈልጋል። እሷ ደግሞ እኔ ግን አውቅ ያለው በጣም ረጅም ሰዓት ስልክ ታወራለህ፣ ጸባይክ ያለክ ነገር ሁሉም ተቃይሮብካል ምንድን ነው ብላ ያው ነገሮችን አጥብቃ ለመጠየቅ ትፈልጋለች። ናሴ ግን ለሷ ምንም ሊመልስላት አልቻለም። ግን ከፍቅር ጋር በጣም ያው ከትምህርት ቤትም ሲወጣ ሲሄድም መንገድ ላይ ይገናኛሉ። ብዙ ጊዜ የመገናኘትም የማውራትም ነገር እንግዲህ እድል አግኝተዋል። አጋጣሚ ተዋውቀዋል። እኔ እንጃ ብቻ ተፍ እያለ ነው። ፍቅር እንዳይጀምሩ ደግሞ እህቱ ፈርታለች እና አንድ ነገር ትለዋለች። እኔ ደብቀኝም ምንም በለኝ ምንም አርገኝና በፍቅር ብዙ ጊዜ የሚጎዱ ሴቶች ናቸው። በፍቅር ሰው እንዳትጎዳ፣ ያላመንክበት ልብ ያላመነ ወይ ደግሞ አንተ ያላመንክበት ነገር ላይ እንዳትገባ፣ ምክንያቱም እኛ ሴቶች እንጎዳለን ብላ እንግዲህ ለወንድሟ ካላት ነገር ወይም ደግሞ ከደረሰባት እሷ አምናው አፍቅራው ብዙ ነገር ሆና ያው ነገሮች እንዳልነበር እሱ በጣም ያጂ ያየውን ሴት ሁሉ የሚመኝ እሷ አፈቀረችው። ምናልባት በሰዓቱ ትክክል ላትሆን ትችላለች።
ነገር ግን ያ ነገር ስላስተማራት እንግዲህ ለወንድሟ ባጭሩ ምክር ነገር ነገስ ታረጋዋለች። እሱም ደግሞ ምን እንደምታወሪ እኔ አላቅም ታላቅ የባቶኝ ኑሩ ምናምን ብሎ እንግዲህ ያው ይቃላልድባታል። ነገሮችን በዚህ መንገድ እንግዲህ ይሸፋፍናል። ሀና እንግዲህ ያለችበት ሁኔታ በጣም መልካም አይደለም። አባቷን በጣም አስበው በለጠ ጋ ሄደው የሀና ነገር በጣም አሳስቦኛል፣ ስልኳ አይቋረጥም፣ ይደወልላታል። እሷ በጣም ታስባለች፣ በጣም ትጨናነቃለች። ምን እንደተፈጠረ ማወቅ አልቻልኩም፣ የእሷ ነገር በጣም አሳስቦኛል ብለው እንግዲህ ለበለጠ ሄደው ያማክሩታል። እሱም እንግዲህ ሀና ምንም አልሆነችም፣ ሰላም ናት፣ እርሶ አትጨናነቁ፣ እኔ ሀናን አናግራታለሁ፣ ምንም የምትሆነው ነገር የለም ብሎ እንግዲህ እሳቸው ለማበረታታት እሳቸው ደግሞ ካለባቸው በሽታ ካለባቸው ህመም የተነሳ ወይ ደግሞ ለእሳቸው ማሳከሚያ የምትጨናነቅ እሷ እዚህ ጋር የሁለት ሰው ነገር ጭንቀት ለቆባታል። አንደኛ ኤልያስ የሚሄድበት መንገድ ወይ ደግሞ ኤልያስ የሚረዳት መንገድ ኤልያስ የሚያደርገው ነገር እሷን በጣም ጭንቀት ላይ ለቋታል ማለት ነው። ያ ነገሮች ስላለ እንግዲህ ከአቅሟ በላይ ሆኖባታል። ወይም ደግሞ ምን ማድረግ እንዳለባት ምን መወሰን እንዳለባት በዚህ ሰዓት አታውቅም። እንደዛ ከተናገረችው በኋላ እንግዲህ ኤልያስ ይደውልላትና በለጠ ይደውልላታል። ኤልያስ እየሄደ ነው ምናምን ብሎ ማለት ነው። እሷ ደግሞ ደውላ እንዳትሄድ መሄድ የለብክም ከዛ ድረስ መጣ አንድ ቀን እንኳን ደግመን ተገናኝተን ሳናወራ እንዴት ነው የምትሄደው? ለምንድን ነው የምትሄደው? ለምን ቸኩለት ትመለሳለህ? እንግዲህ በለጠ በጣም ለምኖት ነበረ። እሱ ደግሞ አልፈልግም ሀናን ብዬ መጥቼ ሀናን ተከትዬ ወይም ደግሞ ሀናን ፈልጌ መጥቼ እስካሁን የኔ ፍቅር ካልገባት እዛም ትታኝ መታ አሁንም ደግሞ ተከትያት መጥቼ እሷ ፍቅሬ ካልገባት ከዚህ በኋላ ማንም ብዬ ነው እዚህ መቀመጥ የምችለው ብዬ ብሎ እንግዲህ እሱ ለመሄድ ከወሰነ በኋላ እና ተደውለለትና እንዳትይ ስትለው እንግዲህ ይቀራል ማለት ነው። የተገናኝተን እናወራለን ስለተፈጠረው ነገር እንዲሁም ደግሞ ስሜታዊ ሆኜ ስለተናገርኩ ያው የድሮዋን ሀናን ወይም ደግሞ ያን ሀገር ቤት የምታውቃትን ሀናን አይደለሁም። ትንሽ እቸኩላለሁ ካለብኝ አንጻር ካለብኝ ችግር ከአባቴ ህመም ከሚያሳልፈው ነገር አንጻር ነው እንጂ ወይም ደግሞ ላንተ ክፉ አስቤ ላንተ ክፉ መሆን ፈልጌም አይደለም ብላ እንግዲህ ለኤልያስ በጥቂቱ ለማስረዳት ትሞክራለች። ኤልያስም እንግዲህ ምንም ችግር የለም እኔ እረዳሻለሁ በማለት ለሷ እንግዲህ ነገሮችን ወይም ደግሞ ለማሳመን ለማስተባበል በጣም ይፈልጋል ማለት ነው። እሷም እንግዲህ ኦኬ እንደዛ ከሆነ ጥሩ ነው፣ ነገር ግን መሄድ የለብክም ብላ እንግዲህ እዚህ ጋር ታቆማለች። እና ቤት ስትገባ እንግዲህ አባቷ በጣም አስበው ለምን ቆየሽ? ያው እሳቸው በጣም ተከዘው ነው ያሉት። ጆሮም ሄዶ እንግዲህ የምር ቢወዱኝ ወይም ደግሞ እንደ ልጁ ቢያስቡ ይኖሩ ይቅርታ ያደረጉልኝ ነበረ ታጠፋሁት ነገር። እኔ ግን ይናፍቁኛል። ፍቅር ምን ያህል እንደሆነ እርሶ ነው ያስለመዱኝ የነገሩኝ። እንዲሁም ደግሞ በብዙ ነገር ውስጥ እርሶ ብዙ ነገር አስተምረውኛል። ያንን ያስተማሩኝን ነገር ግን መኖር አልቻሉም። ምናልባት የይቅርታ ልብ ይቅርታ የሚጠይቀውም ሰው ትልቅ ሊሆን ይችላል። ይቅርታም ደግሞ የሚቀበለውም ሰው ትልቅ ነው። እርስዎ ትክክል ይቅርታዬን ቢቀበሉ ይኖሩ እንደዚህ አይሉኝም። ሁሌም አንተ በይቅርታ ትቀልዳለህ፣ እኔ ሁሌ ይቅርታ አደርግልሃለሁ፣ ሁሌም አንተ ደግሞ ጥፋት ታጠፋለህ ብለው እንግዲህ እሳቸው በጣም አዝነውበታል ማለት ነው። ጆሮ በአሁኑ ሰዓት እስር ቤት የገባ ወይ ደግሞ ይሄ ነገር ሁሉም የተፈጠረው በማን ነው? የተፈጠረው በራሱ ኬዝ ወይ ደግሞ በራሱ ስህተት ነው። ያ ነገር ስላለ ደግሞ ጆሮ መረዳት ወይ ደግሞ እሱን ሊረዱት እሱን የነገራቸውን ነገር ማመን አልቻሉም። ምክንያቱም እሱ ለነሱ ብሎ እዚህ ነገር ውስጥ እንደገባ የሚያውቅ ሰው የለም። ሀናን እንግዲህ ፍቅር ደውላ አንቺ ላደረግሽው ነገርም ወይም ደግሞ በዚህ ሰዓት ለምን ደወልሽ ትላት ማውራሽ ነገር አለ ጆሮ አንቺ እንደምትዩ ገንዘብ ወዳጅ ወይም ደግሞ ገንዘብ ፈልጎ አይደለም። እስከ ዛሬ ሲኖር አባቴን ገንዘብ ፈልጎ ጠይቆ ታውቅም። አባቴን ገንዘብ የጠየቀው በሰዓት ላይ ገንዘብ ያለው እሱ አጠቃላይ ለእንትን አባትሽን ለማሳከም ስለፈለገ ነው እንጂ አንቺ እንዳሰብሽው ገንዘብ ፈልጎ አይደለም ጆሮ ብላ እንግዲህ ትነግራታለች። ይህን ሰዓት ሀና በጣም ትጸጸታለች። አባቷ እንግዲህ ደክሞኛል ልተኛ ብለው ሊተኙ ባሉበት ይሄ ነገር ተደውሎ ሲነገር ሀና በጣም ስትተክዝ ታያታለች። ና
ያዩዋታል። እሳቸው ምን ሆነሻል? ምን ተፈጥሮ ነው? ምን የተፈጠረ ነገር አለ? እማላውቀው ነገር ብለው እንግዲህ እሳቸው አዘውትረው ነገሮችን ለመጠየቅ ሲፈልጉ እሷ ምንም የተፈጠረ ነገር የለም ከስራ ቦታ ነው ብላ እንግዲህ በጣም ትጸጸታለች። እኔ ለምን ቸኩዬ ተናገርኩኝ? ለምንድን ነው መናገር የነበረብኝ? በቃ ብዙ ነገር ትላለች። ጆሮ ደግሞ በጣም በእሷ ነገር እንግዲህ በተፈጠረው ነገር እሳቸው ማግኘት ይፈልጋል፣ እሷንም ማግኘት ይፈልጋል። ሁሉም እንዳገለሉት እሳቸውም እንደማይፈልጉት ሀናም እንግዲህ አጠገቤ እንዳደርስ የታሰረው ለሷ የታሰረው ለሳቸው ገንዘብ የጠየቀው ለሳቸው ግን ደግሞ ራስ ወዳጅ ገንዘብ ወዳጅ እየተባለውም እሱ ያ ነገር በጣም ጆሮን አስከፍቶታል። እንዲሁም ደግሞ ማንኛውም ሰው ቢሆን አንዳንዴ ዋጋ የምንከፍልለት ዋጋ የሰጠነው ለዛ ሰው ብዙ ነገር የምንሆንለት ሰው መልሶ ወይ እናንተን ጥፋተኛ መልሶ ወይ እናንተ ያልነበራችሁን ያልተላበሳችሁትን ገጸ ባህሪ እናንተ ያላቀዳችሁትን ነገር አይ ነው ሲያደርግባችሁ ስሜቱ ከባድ ነው። ጆሮም እንግዲህ ገንዘብ ወዳጅ የተባለው ምናልባት ኤልያስም ደግሞ ብር እየከፈለ ጆሮ እንዲጠብቃቸው ጆሮ አብሯቸው እንዲወጣ እንዲገባ ያደረገው ሙሉ ለሙሉ ጥፋት ነው ማለት አይቻልም። ምክንያቱም ይሄ ልጅ ገንዘብ ያስፈልገዋል፣ የሚረዳው ሰው የለም፣ ጎዳና ላይ ነው የሚያድረው፣ ከዛ ነው የሚበላው። ያን ነገር ካልሸፈነለት ራሱን መብላት መጠጣት ካልቻለ ይሄ ልጅ እነሱ ጋር ሆኖ ወይ የሆነ ነገር ማድረግ አይችልም። ያ ነገር ስላለ ነው እንግዲህ እሱ እንደዚህ ያደረገው። ሀና ደግሞ ይሄን ነገር ከሂሳብ ውስጥ ጨምራ መረዳት ጆሮን የሆነ ቆም ብላ ማሰብ አቃለው ነገሩ ካለፈ ወዲህ ጸጽቷታል። መናገር እንደሌለባት ወይም ደግሞ መናገር ያለባት ነገር ላይ እንዳልተናገረች ጸጽቷታል። ይሄ ከመሆኑ በፊት ግን ነገሮችን ማስተካከል ትችል ነበረ። ሳይፈጠር ነበር ባይሰበር ቢሌላ ሀገሬ ሰው ሲተርት አንድ ነገርን አድርጎ ሳትጸጸት ነገሮችን ማገናዘብ ትችል ነበርና ያው ካለችበት አንጻር ከፕሮሰሱ አንጻር ከምታሳልፈው አንጻር እሷ ደግሞ የሆነ ነገር መረዳት ወይ ደግሞ ማስረዳት አልቻለችም ነበረ። ለዛ ነው እንግዲህ ነገሮች በዚህ መንገድ ይሄዱባት ማለት ነው። በአሁን ሰዓት ሀና እንግዲህ ኤልያስ በሷ ተቀይሟታል። ጆሮ እንዲሁም ደግሞ ኤልያስና ጆሮ መታረቅ አልቻሉም። ምክንያቱም በመሀል ቤት ያለችው ልጅ ሀና ናት፣ ያፈቀሯት እሷ ነው። እሷም ደግሞ እዚህ ጋር የራሷ የሆነ ኃላፊነት ያለባት የቤተሰብ ኃላፊነት ያለባት እንዲሁም የአባቷ ነገር የሚያሳስባት እሳቸው አልታከሙም ሕክምናቸውን እስኪያገኙላት ድረስ በጣም በጭንቀት የምታሳልፍ አሁን ደግሞ እነሱ ተጨምረው የቱን ለየቱ መስጠት ትችላለች ወይም ደግሞ የቱ ኤልያስ ነው እሷን ብሎ ቤተሰብ ወገን ሀገር ሳይል ለሷን ተከትሎ ለመጣው ወይስ ጆሮ ነው እዚህ መታ ተዋውቀው መልካም ነገሮች ከሷ ያገኘች ዋጋ የሚከፍልላት የሚያስብላት የሚጨነቅላት የሚወዳት የሚያፈቅራት እንግዲህ ጆሮም ነው ኤልያስም ነው። በእርግጥ ያው እሷም ብዙም በህይወቷ ዋጋ የምትከፍል በጣም መልካም ልጅ ናት። እንግዲህ ሰላምም እንዲሁም ናሴም እንዲሁም ደግሞ ወይዘሮ ማዛም በጣም ነው የሚወዷት። ቤታቸው ውስጥ እንግዲህ ሁሌም ትላለች ወይዘሮ ማዛ እኔ እንትን እምላት እንደ ልጄ የሆነ የሰላምና ላንተ ያለኝ ስሜት ለሷም አለኝ። ምክንያቱም ትክክለኛ ልጇ ናት። እት ልጅ እንግዲህ ረጅም አመታት ወይም ደግሞ ረጅም ጊዜ ከነሱ ጋር አልነበረችም። ከጠፍታ አባቸዋለች። እሳቸው በአጋጣሚ አግኝተው አሳድገው እዚያ አድርሰው ለዚህ በቅታ እንግዲህ አሁን እየሰራች ያለችበት ቤት ፋሚሊዋ ነው። ይሄ ነገር እንግዲህ አንድ ቀን ይወጣል የሚል ሁሉም በጉጉት የሚጠብቀው ወይም ደግሞ እሷ ታውቃ ልጇ እንደሆነች ታውቃ ወይዘሮ ሜላት በጣም ደስ እንደሚላቸው ነው ሁሉም የሚጠብቀውና ይሄን የሚያ ነው። እናንተስ ምን ትላላችሁ? እኔ ግን እንደሚመስለኝ ጆሮና እሷ ወደ ፍቅር የሚገቡ ሪሊ ይመስለኛል። ያ ነገር ደግሞ እንደሚሆን ጥርጥር የለኝም። እናንተ ሀሳብ አስተያየታችሁን ኮሜንት ላይ አሳውቁኝ እና በጣም ነው የምወዳችሁ። መልካም ጊዜ ይሆንላችሁ ጋይስ። ያው ያላችሁ ነገር ሀሳብ ካላችሁ አስተያየት ካላችሁ ይሄ ይስተካከል የምትሉ ወይም ደግሞ አለ አይደለም አይኖ ብዙ ነገሮች እሱ ማስተካከል ያለብኝ ነገር ካለ ብትነግሩኝ በጣም ደስ ይለኛል። በጣም ነው የምወዳችሁ ጋይስ። ቤቱን ሰብስክራይብ በማድረግ ሀሳብ አስተያየት በመስጠት እንዲሁም ደግሞ ደገፍ አድርጉኝ፣ ቤተሰብ ሁኑኝ። በቃ አወዳቸዋለሁ። ያለኝ ነው። በተረፈ በርቱልኝ። ሰላማችሁ ብዝት ይበል።